የኤርዶጋን ከኤርትራ ጋር ጦርነት እንዳትጀምሩ ማስጠንቀቂያና የጠቅላይ ሚኒስትር አብይ አህመድ የባህር በር ያንክሮ መጠይቅ። ኤርዶጋን ከእስራኤል ጋር ያላቸው ወዳጅነት ይቅርባችሁ ብለዋል። የደብረጽዮን ገብረ ሚካኤል ወደ ጦርነት ውስጥ እንገባለን ዛቻና የቀጠናው ውጥረት አሁንም መነጋገሪያ ነው። ከ130 ሚሊዮን ህዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህም ምስጋና እናቀርባለን። የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶጋን ወደ ኢትዮጵያ የመጡት የጠቅላይ ሚኒስትር አብይ አህመድ መንግስት ለማስጠንቀቅ ነው የሚለውን አጀንዳ የመንግስት ተቃዋሚዎች ያራገቡት ጉዳይ ነው። በተቃራኒው ያሉ ወገኖች ደግሞ የኤርዶጋን ጉብኝት የኢትዮጵያን ዲፕሎማሲያዊ ውጤት ማሳያ፣ የቀጠናው ተጽዕኖ ፈጣሪነት መገለጫ ነው ሲሉ ሙግት ገጥመዋል። የሆነ ሆኖ የኢስላማዊት ሪፐብሊክ ቱርኪያ መሪ አዲስ አበባ ውስጥ የረመዳን ጾም መያዣ ምሽትን አሳልፈው ጠቅላይ ሚኒስትር አብይ አህመድም ወደ ወለጋ መርተዋል። In this regard, I would like to reiterate that Israel's recognition of Somaliland would be of no benefit either to Somaliland or to the Horn of Africa. And on this occasion, I would like to thank both sides again for their attitudes in the Ankara process, which we recently mediated between Ethiopia and Somalia. በዚህ ረገድ እስራኤል ለሶማሊላንድ ዕውቅና መስጠቷ ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሜ መግለጽ እወዳለሁ። ለሶማሊላንድ ዕውቅና ያስገኛል የተባለው የአዲስ አበባና ሀርጌሳ ስምምነትን ተከትሎ ኢትዮጵያና ሶማሊያ ከተካረሩ በኋላ በቱርክ አሸማጋይነት መስማማታቸውን እናስታውሳለን። ኤርዶጋን ኢትዮጵያ ሆይ ከእስራኤል ጋር በፍቅር መውደቁ ይቅርብሽ በሚመስል ማስጠንቀቂያ ሲናገሩም አፍሪካ ቀንድ የውጭ ኃይሎች የፍልሚያ ሜዳ እንዲሆን አትፍቀዱ ሲሉም ተደምጠዋል። አንዱ ወሳኝ ጉዳይ ይሄ ነው። በመካከለኛው ምስራቅ ከእስራኤል ጋር ተፋላሚ ኃይል ሆና ከቀረበች የሰነባበተችው ቱርክ የእስራኤልን በአፍሪካ ቀንድ ቀጠና ተጽዕኖ ፈጣሪነት ልትቀበለው እንደማትችል ግልጽ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት ግን ከሁለቱ ባላንጣዎች እስራኤልና ቱርክ ጋር ያለውን ወዳጅነት አስጠብቆ ለመጓዝ እየሞከረ ይመስላል። ታዲያ የትላንት ማታውን ኤርዶጋን ንግግር ጠቅላይ ሚኒስትር አብይ አህመድ እንደምን ተመለከቱት የሚለውን እርሳቸው ብቻ ናቸው የሚያውቁት። ከ11 ዓመታት በኋላ በድጋሜ ወደ አዲስ አበባ መምጣታቸው መደሰታቸውን የገለጹት የቱርክ ፕሬዝዳንት ኤርዶጋን ሁለቱ ሀገራት እንደ ባቡርና ትራንስፖርት መሠረተ ልማት፣ ፋብሪካዎች እንዲሁም የኃይል ማስተላለፊያ መስመሮች ባሉ ዘርፎች ላይም ትብብር እንዳላቸው በንግግራቸው ላይ አንስተዋል። ፕሬዝዳንቱ ኢትዮጵያ በእስልምና ባህል ውስጥ የማይተካ ሚና እንዳላትም ሲጠቅሱ ነጃሽን አንስተዋል። ቱርክ ከወዳጅ የኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥም ተናግረዋል። ፕሬዝዳንቱ የመላው ዓለም ዓይን ወደ አፍሪካ ቀንድ በዞረበት በዚህ ወቅት የኢትዮጵያ ለረጅም ጊዜ የቆየ የመንግስት መዋቅርና ተምሳሌትነት ያለው አስተዳደር ይበልጥ አስፈላጊ እየሆነ መጥቷል ብለዋል። ኤርዶጋን ከአፍሪካ ቀንድ ሀገራት ጋር በኩል አጋርነትና በጋራ መግባባት ላይ የተመሠረተ ግንኙነት እንደሚያደርጉ እንዲሁም ሀገራቸውም ከቀጠናው ሕዝብ ጎን እንደምትቆም ገልጸዋል። ቱርክ በዚህ ቀጠና አዲስ ግጭት እንዲነሳ እንደማትፈልግም ኤርዶጋን በንግግራቸው አስምረውበታል። ቱርክ ቀድሞውኑ ስቃይ በደረሰበት በዚህ ቀጠና ውስጥ አዲስ ግጭቶችና አዲስ ህመም ፈጽሞ መመልከት አትፈልግም ብለዋል። የዚህ ቀጠና ችግሮች በራሳቸው በቀጠናው ሀገራት ሊፈቱ እንደሚገባ እንዲሁም የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን እንደሌለበት እናምናለን ሲሉ የቱርክን አቋም ግልጽ አድርገዋል። ወደ ኢትዮጵያ ካደረጉት ጉዞ አዎንታዊ ውጤት ይገኛል ብለው እንደሚያምኑ የገለጹት ኤርዶጋን ታቸው ለቀጠናው ሰላምና መረጋጋት አስተዋጽኦ ይኖረዋል የሚል ተስፋ መሰነቃቸውንም አልሸሸጉም። ረጀብ ጣይብ ኤርዶጋን በአፍሪካ ቀንድ አዲስ ጦርነት እንዳይጀመር ሲያስጠነቅቁ የኢትዮጵያና የኤርትራን ውጥረት ማለታቸው እንደሆነ አንረሳውም። ኢትዮጵያና ኤርትራ በተፋጠጡበት በዚህ ወቅት ከትግራይ ክልል የሚሰማውን ፉከራ የደህና አይደለም። ልዕል ሁሉ ለዓላውነትና ክክበር
ህዝብና ሓራኽ ወጽ ተመዛበለን ተሰደደና ቦታው ክምለስ ካልኦት ጉዳያት ኩን ክውገኑ ስምዕ ተገይሩ ልዕሊ 3 ዓመት ገርናውን ይተፈጸመን ህዝብና ኣብ ከቢድ ስቃይ መከራ ብሕማምን ጥሜቱን ዝረግፈሉ ኩነታቱን ንዕዘበለና ኢና ካብዚ ሰጊሩ ትስምዕ ፕሪቶሪያ ተጣሒሱ በተስፈረመ ወገን ትግራይ ኣብ ክባን ዕጽዋን ኣትያ ማሕበራውን ኢኮኖሚያውን ጻቕጢ ማሕንቆ በጽሒው ካብ ሓሊፉን ኣብ ተኽሱ ተሰጊሩ ኣብ ከባቢና እውን ብዙሕ ነገራት ዝልውጥ ዘለው ዓቕምታት ተኣኪቡ ትግራይ ንወራር እውን ምድላት ከም ዘሎ ይፍለጥ የደብረጽዮንና የታደሰ ወረደ የትናንት ማታ ንግግሮች የጦርነቱ አዙሪት ጠቋሚ ተደርገው ሊወሰዱ ይችላሉ። ምክንያቱም በህወሓት በኩል የሚሰሙ ንግግሮች የኤርትራ ተደርገው ቢወሰዱ አይፈረድም። ሰላም ፈላጊነን ማለት ግን ራሳችን የመከላከል ፍላጎት የለንም ማለት አይደለም ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሚባሉ ታደሰ ወረደ መናገራቸው ለኤርትራው ኃይል ግፊት ሰርግና ምላሽ መሆኑ አይሰወርብንም። በምርጫ ቦርድ የተሰረዘው ህወሓት የተመሰረተበትን 51ኛ ዓመት ወይም የካቲት 11 በዓል ምክንያት በማድረግ ትላንት የካቲት 10 ቀን 2018 ምሽት ላይ በመቀለ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት ተከናውኖ ነበር። በዚሁ መርሃ ግብር ላይ የተገኙት ሌተናል ጀነራል ታደሰ ወረደና ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ዙሪያ ንግግር ሲያደርጉ ተደምጠዋል። ታደሰ ወረደ በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎትም ገልጸዋል። ተፈናቃዮችን መመለስና የትግራይን ግዛታዊ አንድነት ማረጋገጥ ህጋዊ፣ ፍትሐዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸው ብለዋል ታደሰ ወረደም። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ታደሰም ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩም ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ለማስረዳት ሞክረዋል። ሰላም ፈላጊነን ማለት ግን ራሳችን የመከላከል ፍላጎት የለንም ማለት አይደለም ሲሉ ተደምጠዋል። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችን እንዲረጋጋ እንሰራለን ሲሉም ታደሰ ወረደ ተደምጠዋል። በሌላ በኩል ዶክተር ደብረጽዮን ገብረ ሚካኤልም እንደተለመደው ጣታቸውን ወደ አዲስ አበባው መንግስት ቀስረዋል። የፕሪቶሪያ የሰላም ስምምነት ከተፈረመ 3 ዓመታት ቢያልፉም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ገልጸዋል። ደብረጽዮን የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል ሲሉም ቀጥተኛ ወቀሳና ክስ ሰንዝረዋል። በትግራይ ላይ ያንዣበበው አደጋ በውይይት የማይፈታ ከሆነም የትግራይ ህዝብ ህልውናውን በማስቀጠል ሲባል ወረራውን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉ ዶክተር ደብረጽዮን ጦርነቱ አይቀሬ ነው የሚል መልእክት አስተላልፈዋል። የሁለቱ የትግራይ ባለስልጣናት ንግግር በትግራይ ክልልና በፌዴራል መንግስት መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን በግልጽ ከመጠቆሙም በላይ በቀጠናው ለተፈራው የኢትዮ ኤርትራ እንዲሁም የግብጽ ወታደራዊ ግጭት በር የሚከፍት እንደሆነ ብዙዎችን አያከራክርም። መቼም ስለ ቱርክ አንስተን ትናንት መነጋገሪያ ስለነበረው የቱርክ ስያሜና ቱርኬ የሚለውን በአማርኛ ቁልምጫ የሚመስለውን ቃል የተወሰኑ ጉዳዮችን ሳንጠቅስ አናልፍም። ከ4 ዓመታት በፊት በታህሳስ ወር የተባበሩት መንግስታት ድርጅት ቱርክ ስሟ እንዲቀየር ያቀረበችለትን ጥያቄ ማጽደቁን ተከትሎ ቱርኬ የሚለው ቃል በዓለም ሚዲያዎች እንደገና ተስተጋብቷል። ነገሩ ወዲህ ነው። ቱርኬ የሚለው ቃል አዲስ ስያሜ እንዲሆን ተፈልጎ ሳይሆን ተርኪ የሚለው የተለመደው የእንግሊዝኛ መጠሪያ የኤርዶጋኗን ሀገር ምቾት ስላልሰጣት ነው። የካምብሪጅ መዝገበ ቃላት ተርኪ የሚለውን ቃል በመጥፎ ሁኔታ መውደቅ ወይም የማይረባና የማይጠቅም ሰው በሚል ይተረጉመዋል። ይህም ብቻ አይደለም። ተርኪ የሚለው ቃል በአሜሪካ በምትታወቀው ተርኪ ለምትባለው ወፍ ስያሜም ይውላል። የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶጋን ቱርኪዬ የሚለው መጠሪያ የሀገሪቱን ሕዝብ ስልጣኔ፣ ባህልና እሴት በዋናነት የሚገልጽና የሚወክል እንደሆነም በወቅቱ ሲያስታውቁም ሀገራትና ተቋማትም አዲሱን ስም እንዲጠቀሙ ጥሪ አቀርበዋል። በሀገሪቱ ተመርተው ወደ ውጭ የሚላኩ ምርቶችም ከ4 ዓመታት ወዲህ በቱርኪዬ የተመረተ የሚል ጽሑፍ እንዲኖርባቸው ታዟል። ከ4 ዓመታት በፊት የቱርክ ውጭ ጉዳይ ሚኒስትር ማቭሉት ካቩሶግሉ ቱርክ ስሟን እንዲቀየርላት የተዘጋጀውን ደብዳቤ ለተባበሩት መንግስታት ድርጅት ማስረከባቸው ከተሰማ በኋላም የተመድ ቃል አቀባይ ስቴፈን ጁጃሪችም ከቱርክ ውጭ ጉዳይ ሚኒስትር የተላከ ደብዳቤ ለዋና ጸሐፊው አንቶኒዮ ጉተሬዝ መድረሱን በወቅቱ አረጋግጠው ነበር። የስም መቀየሩን ስራ
ከሀገሪቱ ኮሚኒኬሽን ዳይሬክተሮች ጋር በመሆን በጥሩ መሰረት ላይ መዘጋጀቱን በደብዳቤው ሲገለጽ በቱርክ ቋንቋ የሀገሪቱ መጠሪያ ቱርኪዬ ሆኖ የቆየ ቢሆንም በእንግሊዝኛ ግን መጥፎ ትርጉም እንዳለው መጠቀሱ የነገሩ ዋናው ጉዳይ እንደሆነ ይታወሳል። ከኦቶማን ስርወ መንግስት መውደቅ በኋላ በነበረው እልህ አስጨራሽ ትግል ከምዕራባውያን አገዛዝ በ1923 ነፃ የወጣቸው ቱርክ በምዕራባውያን ኦቶማን ስቴት ወይም ቱርኪየ እየተባለ ተጠራ እንደነበር ግልጽ ነው። በእርግጥ ሀገራት ስም መቀየራቸውም አዲስ ነገር አይደለም። በ2018 ደቡብ አፍሪካዊቷ ትንሽ ሀገር ስዋዚላንድ ስሟን ወደ ኢስዋቲኒ መቀየሯ የሚታወስ ሲሆን እንደ አውሮፓውያን አቆጣጠር ከ1953 በፊት ኢራንም ፐርሺያ ተብላ ትጠራ ነበር። መቄዶኒያ ከግሪክ ጋር ባላት ውዝግብ ምክንያት ስሟን ወደ ሰሜን መቄዶኒያ ስትቀይር ሲያም ወደ ታይላንድ፣ ሮዴሻ ወደ ዚምባብዌ የተቀየሩበት አጋጣሚም አይረሳም። ልናሰምርበት የሚገባው ጉዳይ በሀገሪቱ ቋንቋ ይሁንላት ዘንድ ቱርክን ቱርኪዬ እያልን መጥራታችን በጎ ቢሆንም ቱርክ የሚለው የተለመደው የኢትዮጵያ አጠራር ግን እንዲቀየር አንገደድም። ቱርክን ያስቀየማት የእንግሊዝኛው ተርኪ አጠራር እንጂ በፈረንሳይም ሆነ በጀርመንኛ የተለመዱት ቱርኪአይ እና ቱርኪያይ ስያሜዎች ቀጥለዋል። የአማርኛ ሚዲያዎችም ቱርክ ብለው መቀጠል ሲችሉ ትላንት ቱርኪዬ እያሉ መድከማቸው መብታቸው መሆኑ እንደተጠበቀ ሆኖም